ትንሱ ዛሬ የፍቺ ወረቀት ላላዛር ይዛለት መታ ነበረ። እሷ ግን ባልጠበቀችው መሰረት ማለት ነው እናቱ ሌላ ሴት አቅርባ ቁጭ አድርጋለት ምግብ እየመገበችው ትንሱ አገኘችው። በጣም ነው የሚያሳዝነው። ገና ሳይፋቱ እንደዚህ ሴት አስገብቶ ማጎራረስ አስፈላጊ አይደለም። እና እሷ ይዛ የመጣችው የፍቺ ወረቀት ነው። እኔ ሳልወልድ ከአንተ ጋር ያለኝ ነገር መጨረስ አለብኝ ብላ ወረቀት ይዛ መጣች። እሱ ግን ወረቀቱን ቀደደው። እንደዛም ሆኖ ሌላ ሴት ቤት አስገብተው እየተጎራረሱ ነበረ። በእርግጥ ይሄ የልጅየው ስራ አይደለም፣ የእናትየዋ ስራ ነው። እናትየዋ የምትፈልገው እንደዛ ነበረ። ትንሱን ፈቶ ሌላ ሴት እንዲያገባ ነበረ ፍላጎቷም። ከመጀመሪያም ጀምሮ ስትጥር ስትለፋ የነበረው የእሷን ህይወት ትታ የልጆቿን ሁሉ ነገሯን ትታ ካላዛር ጋር የሆነችው ትዳሩን ለማፍረስ እንጂ ለማቃናት ብላ አይደለም። እና አሁን ላይ ተሳክቶላት ደስ ብሏት በቃ እንደምትፈልገው ስለሆነላት እሷም ደግሞ ትንሱ ከቤት ስለወጣችላት። በእርግጥ ከቤት የወጣችው እናትየዋን ማየት አስጠልቷት ነው። እኔ ከእናትየዋ ጋር መኖር አልፈልግም ብላ ለዛ ነው እንጂ አላዛርን ጠልተው አይደለም፣ ወይንም ደግሞ ትዳሩን አልፈልገውም ብለው አይደለም። በእሷ ምክንያት ነው ከቤት የወጣችው። እሷ ግን እናትየዋ ግን ይሄ ነገር አይገባትም። ሰው አንድ ሰው ተተጋባ ሁለቱ ብቻ ናቸው አንድ ጋር መኖር ያለባቸው እንጂ የቤተሰብ ጣልቃ መግባት አያስፈልግም። አብሮ መኖርም አያስፈልግም። ደግሞ አሁን አመት እየሆናቸው ነው ራሱ ማለት ነው። እናትየዋ እነሱ ቤት ገብታ መኖር ተጀመረች። ይሄ ደግሞ አስፈላጊ አይደለም። ልጆቿን ትታ ቤተሰቦቿን ትታ እነሱ ጋር መኖር ገና እነሱ ወጣቶች ናቸው። እንደዚህ መሆን አያስፈልግም። ራሷ አገናኝታቸው አንቺ ጥሩ ልጅ ነሽ ለልጅ ትሆኛለሽ ብላ ራሷ አገናኝታ ራሷ አጋብታቸው እኔ ራሴ ነኝ ያጋባኋችሁ ራሴው ነኝ የማለያያችሁ ብላ ቆርጣ ተነስታለች። እንደዚህ አይነት እናት ደግሞ ብዙ ጊዜ እኔ አይቼ አላቅም። እውነት እኔ ምናልባት ሊኖር ይችላል፣ እኔ አይቼ አላቅም። በቃ ስራዬ ብላ በቃ እነሱን ለማለያየት ነው ጥረቷ። እንደዛም ሆኖ ግን ተሳክቶላታል። አሁን ላይ ደስ ብሏት ባለፈው እንደውም 3 ሴቶች አምጥታለት ነበር ደርድራ እንደዚህ ማለት ነው። ከነዚህ ከሶስቶቹ ምረጥ። ልጁ ይመስለኛል በራሱ ውስጥ ነው፣ በቃ በእናቱ ነው መሰለኝ የሚመራው ማለት ነው። እና ከነዚህ ከሶስቶቹ ምረጥ፣ ወይም ደግሞ ችግር የለውም ዝም ብለህ ያያቸውና በኋላ ለኔ ትነግረኛለህ። አንተ የተመቸህን እኔ ያመጣልሃለሁ። ሳይፋታ ከትንሱ ጋር እኮ ገና ሳመናቸው ራሱ እኮ አልቀደዱም። ልጅቷ ደግሞ እርጉዝ ናት። ቢያንስ እናት ናት፣ ወልዳለች፣ ታውቀዋለች፣ ስሜቱን ታውቀዋለች። አይ ይቺ ልጅ እርጉዝ ናት፣ ብዙ ነገር ሊያምራት ብዙ ነገር ማለት ሊያነጫንጫት ይችላል። ስለዚህ መረዳት ወይም ደግሞ ማገዝ እንኳን ባትችል ዝም ማለት እያለባት ጭራሽ እርጉዝም ሆና ብዙ ነገር ነው ያደረገቻት ያሰቃየቻት። እና አሁን ላይ ግን እንደምትፈልገው ሆኖላታል፣ ተሳክቶላታል ማለት ነው። ትንሱ ግን በቃ እልህ ነው የያዛት። በቃ እንዴት እኔ እያለሁ እንዴት ነው ሴት የምታመጣው? እኔ ወድህ ነበረ ግን አሁን ላይ ጠላሁ። ሰማያችን እንኳን ሳንቀድ እንዴት ሴት በላይ ላይ ታመጣለህ? እኔ በገዛሁት ሶፋ ላይ እንዴት ታስቀምጣለህ? እያለች በጣም ተናዳ ነበር። በእርግጥ በጣም ነው የሚያናድደው ማለት ከወጣች 3 ቀን 4 ቀን እንኳን ሳይሆናት ሌላ ሴት ማምጣት ምን ማለት ነው? በእርግጥ እንደነገርኳችሁ የልጁ ስራ አይደለም። ልጁ ከበፊቱም ጀምሮ በራሱ አይደለም የሚወሰነው፣ በእናቱ ነው የሚመራው። እናቱ እንደዛ አርግ ስትለው ነው የሚያደርገው እንጂ እሱ በራሱ የሚያደርግ ወይም ደግሞ የሚወስን ሰው አይደለም። እኔ በጣም የምታሳዘነኝ እሷ ናት ትንሱ። ከበፊት ጀምሮ በቃ ብዙ ነገር አላዛርም ቢሆን የሱ እናት ያላዛርም እናት ብትሆን ብዙ ነገር አድርገዋታል። ግን ለትዳራ ያላት ክብር ማለት ነው። ቤተሰቦች ጋር ልሄድ አትል፣ እናቴ ጋር ልሄድ አትል፣ ቤተሰቦች አሏት። እኔ አንዳንድ ጊዜ ታናድደኛለች። ለምን ቤተሰቦቿ ጋር አትሄድም? ለምን እናቷ ጋር አትሄድም?
ማለት እንደዚህ እስከሚያደርጓት የፈላ ውሃ ደፍታባታለች፣ እሱም ደፍቶባታል። እንደ ሰራተኛ ነይ ተነሽና እጅ እያለቻት በጠዋት ተነሽ እንደዚህ እያድርጌ እያለች ብዙ ነገር ነው ያደረገቻት። እንደዛም ሆኖ ግን ከቤት አትወጣም እና ያው እሷ በርግጥ ትዳሯ እንዳይፈርስ ወይም ደግሞ ለትዳሯ ክብር ስላላት ለዛ ነው። ግን ያን ደግሞ እናትየዋ አልተረዳቻትም፣ በቃ አልተረዳቻትም። እንደዛ ሲሆን አይ እናቴ አንቺ ሂጂ ቤትሽ፣ እኛ በቃ ብንስማማም ባንስማማም እኛ ቀስ እያለን ነገሮችን እንፈታቸዋለን እና ቀስ እያለን ደግሞ እንስማማለን ብሎ ቢላት ጥሩ ነበረ። ግን እሱ እንደዚህ አይላትም። አንድ ቀን ያስወጣታል እናትየዋን። ከዛ መልሶ ደግሞ ነይ ይላታል። ከዛን ደግሞ ዞር ብሎ ደግሞ በቃ ከእናቱ ጋር ሆኖ ወደ ትንሱ፣ ከዛን ግልብጤልና ደግሞ ወደ ሚስቱ እና ልጁ ውዝግብግብ ያለ ጉድ ውስጥ ነው የገባው። አሁን ላይ ደግሞ እንግዲህ መስከረም ነው የምንገናኘው። የፍቺውን ወረቀት የሚያልቀው መስከረም ላይ ነው እንጂ አሁን በጭራሽ አልሄድልሽም፣ ወደ ፍርድ ቤት ምናምን አልሄድም። እሷ ደግሞ እንዴት ነው እርጉዝ፣ የዛን ጊዜ እኔ እወልዳለሁ አራስ ቤት ሆኜ እንዴት ነው ፍርድ ቤት የሚሄደው? ስለዚህ መጨረስ ያለብኝ አሁን እንጂ በኋላ አይደለም። በኋላ እወልዳለሁ። እንዴት አንተ ለልጅ እንኳን አታስቡም ወይ? ለኔስ አታስቡም ወይ? ስላለፈው ህይወታችን እንኳን ብለህ አታስቡም ወይ? እንዴት ነው እኔ አራስ ሆኜ የፍርድ ቤት የሚሄደው? መጨረስ ካለብኝ አሁን ነው መጨረሰው እንጂ በኋላ የሚባል መስከረም ላይ የሚባል ነገር አይቻልም እያለችው ነበረ። ግን እሱ እንደዛ ሆነ። ወረቀቱንም የተሰጠውን ወረቀት ሰጥተው ነበረ፣ የመጥሪያ ወረቀት ቀደደው። መሄድ አልፈለገም እና ቀዶታል። እሷም ተናዳለች። የትንሱ ወንድምም በጣም ተናዶ ነበረ። እኔ አልተውህም፣ አልለቅህም፣ በማገኘህ አገኘሃለሁ እያለ እየዛተበት ነበረ። እናትየዋም መደባደብ ምናምን ፈልጋ ነበረ ግን አልሆነላትም። ግን በእርግጥ ተሳክቶላታል። እናንተ ስትንጨረጨሩ ስትናድዱ ማየት ነበረ ፍላጎቴ፣ ያም ሆኖልኛል፣ ተሳክቶልኛል እያለች ነበረ።